ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደ ንስር አካዳሚ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲዩብ ቻናል መሰረታዊ እንግሊዝኛ ትምህርትን ከመጀመሪያው ጀምረን እየተመማር እንገኛለን። ሁሌም እንደምለው ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ዋትሳፕ፣ ኢሞ ላይ ቻት ማድረግ ከጓደኞቻችሁ ጋር መጠጣት ብትፈልጉ፣ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲዩብ ላይ እየገባችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል እኛ ደግሞ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየለቀቅ እንገኛለን። ሁሌም እንደምላችሁ አማርኛ በእንግሊዝኛ የአንድ ወር የሁለት ወር ትምህርት ነው። አማርኛ ማንበብ መጻፍ የምትችሉ ልጆች በቃ በአንድ ወርና በሁለት ወር የምትጨርሱት ነገር ነው ማለት ነው። ኖርማል እንግሊዝኛው ነው እንጂ የሚያስቸግረን አማርኛ በእንግሊዝኛ ቀላል ነው ማለት ነው። ምን ታደርጋላችሁ? እንግሊዝኛ ውስጥ 26 ሌተሮች አሉ። ስሞል ሌተር፣ ካፒታል ሌተር፣ ከዛ ደግሞ አናባቢ ቫውል እና ኮንሶናንት፣ አናባቢ ተነባቢ፣ አምስቱ አናባቢ 21ዱ ተነባቢ። እነዛን ከለያችሁ አማርኛ ላይ ያሉ 34 ፊደሎችን ወደ እንግሊዝኛ ተቀየራችሁ በቃ ቃላት ትመሰርታላችሁ፣ አረፍተ ነገር ትሰራላችሁ። በጣም ቀላል ነው ማለት ነው። ስለዚህ በድፍረት በቃ ሞክሩት። እውነት ነው የምላችሁ አማርኛ ማንበብ መጻፍ እየቻላችሁ አማርኛ በእንግሊዝኛ በቃ የአንድ ወርና የሁለት ወር ትምህርት ነው። ስለዚህ ፕራክቲስ አድርጉ፣ ይለመዳል ማለት ነው። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው እስኪ የአማርኛ ፊደሎችን ወደ እንግሊዝኛ ቀይሬ ከዛ ደግሞ ብዙ የኢትዮጵያ ስሞችን እንዴት አድርገን እንጥፋለን የሚለውን እዚህ ጋር አብረን የምናይ ይሆናል ማለት ነው። ወደ ትምህርቱ ከመግባቴ በፊት ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ደውሉን፣ ሀይበሉን ማውራት እንችላለን ማለት ነው። አሁን ቀጥታ ወደ ትምህርቱ ልጀምር ነው። እስክሪብቶና ወረቀት ይዛችሁ መከታተላችሁ እንዳትረሱ። ልጀምር። የመጀመሪያ አበበ። አበበ የሚለውን ስም እንዴት አድርገን እንደምንጥፍ አብረን የምናይ ይሆናል ማለት ነው። አሁን እዚህ ጋር ኢትዮጵያ ውስጥ ያሉ ስሞችን ማንበብ መጻፍ ለምን ይጠቅማል ብትሉኝ፣ ብዙ ጊዜ አሁን ሞባይል ባንኪንግ እንደዚህ ብር ትራንስፈር ስናደርግ ቴሌ ብር ላይ ምናምን ብዙ ጊዜ በቃ እነሱ ማወቅ አስፈላጊ ነው ማለት ነው። ከማን እንደመጣ ወደ ማን እንደምናስገባ እሱን ራሱ በትክክል ማንበብ አለብን ማለት ነው። ስለዚህ አሁን እዚህ ጋር አበበ የሚለውን ስም እንዴት እንደሚጣፍ አሳያችኋለሁ ማለት ነው። ግን መጀመሪያ ወደ እሱ ከመግባቴ በፊት እዚህ ጋር ከላይ ያሉ የአማርኛ ፊደሎችን ወደ እንግሊዝኛ እንዴት እንደሚቀየሩ ላሳያችሁ ማለት ነው። ስለዚህ አሁን እንደ ህ የምትነበብ የእንግሊዝኛ ፊደል ማናት? ኤች። እንደ ህ። እንደ ል የለንዘር ለመጣፍ ደግሞ ኤል። ል ስንል ኤል። ስማቸው ራሱ የሆነ የሚመሳሰል ነገር አላቸው ማለት ነው። ም ስንል ደግሞ ኤም። ም ስንል ኤም። ስ ስንል ደግሞ እንደ ኤስ። ስ ኤስ። ር ስንል ደግሞ አር። ር አር። ሺ ስንል ደግሞ እዚህ ጋር ሁለት ፊደል ነው እዚህ ጋር የምትጠቀም ኤስ እና ኤች። ሺ። ቅ ስንል ደግሞ ኬ። ብ ስንል ቢ። ት ስንል ደግሞ ቲ። ቺ ስንል እዚህ ጋር ሁለት ፊደል ነው ሲኤች። ይ ስንል ደግሞ ዋይ። ን ኤን ትነበባለች። ኝ እንደ ኝ ጂኤን። እንደ ክ ኬ ትነበባለች። እንደ ው ደብሊው። እንደ ዝ ዜድ። እንደ ዥ ዜድ ኤች። እንደ ድ ዲ። እንደ ጅ ጄ። እንደ ግ ጅ። እንደ ጥ ቲ። አሁን እዚህ ጋር ቲ እንደ ጥም እንደ ትም ትነበባለች ማለት ነው። እንደ ጭ ደግሞ ሲኤች። እንደ ጵ ፒ። እንደ ጽ ቲኤስ። እንደ ፍ ኤፍ። እንደ ፕ ፒ። ስለዚህ መጀመሪያ ማድረግ ያለባችሁ በቃ እንግሊዝኛ ሌተሮችን ከለያችሁ በኋላ የአማርኛ ፊደሎች ምን እንዴት በማንኛዋ ፊደል ነው የምንጠቀም የሚለውን ኮንሶናንት ወይም ተነባቢውን ቋሚውን ማወቅ አለባችሁ ማለት ነው። ስለዚህ እዚህ ጋር ያሉትን ታወቃችሁ ደግሞ እዚህ ጋር ተነባቢዎች አሉ። ለምሳሌ እንደ ህ ኤች ከሆነች የሃ ቤተሰቦችን ከሃ እስተ ሆ ያሉትን አሁንም ከለ እስተ ሎ ያሉትን እንዴት አድርገን እንለያለን የሚለውን እዚህ ጋር ወደ ታች ከ1 እስከ 7 የጣፍኳቸው ቫውሎች አሉ ማለት ነው፣ አናባቢዎች። እዚህ ጋር ግን መያዝ ያለባችሁ ለምሳሌ እንደ ል የምትነበብ ኤል ናታ። የለም ቤተሰብ ለ ሉ ሊ ላ ሌ ል ሎ ሰባቱንም ለስንጥፍ ኤል ግዴታ አለች በቃ። ከዛ በምንድን ነው የምንለየው ታላችሁኝ? ቫውል ወይም አናባቢ የሚባላሉ። አንደኛ ፊደልን ለመጣፍ ቫውል ኢን እንጠቀማለን። ቫውል ኢ ካለች አንደኛ ፊደል መሆኑን እናውቃለን ማለት ነው። ሁለተኛ ፊደል ለመጣፍ ደግሞ ቫውል ዩ ዩ። ሶስተኛ ፊደል ለመጣፍ ደግሞ ቫውል አይን። ተነባቢዎች እዚህ ጋር እላይ ካሉት በተጨማሪ እዚህ ጋር ያሉትን በቀኝ በኩል እንጥፋለን ማለት ነው። ለምሳሌ ሶስተኛ ፊደል ጣፉ ብትባሉ ቋሚ ተነባቢዋን ትጥፉና
ከዛ አይን ትጨምሩባታላችሁ ማለት ነው። አራተኛ ፊደል ለመጣፍ ደግሞ ቫውል ኤ እንጠቀማለን። አምስተኛ ፊደል ለመጣፍ ደግሞ ቫውል ኢ። እዚህ ጋር አንዳንድ አስተማሪዎች አይ ይላሉ፣ ግን ከአንደኞች ጋር ለመለየት ነው እንጂ ብዙ ጊዜ ይህን ነው የምንጠቀም ማለት ነው። ይሄ የቀረ ነገር ነው። አይ ድሮ ቀደም ቀደም እንጥፍበት ነበር። አሁን ግን ይብኝ የሰው ስም ሲጣፍም ሆነ ስታነቡም ሆነ ስጥፉ ብዙ ጊዜ ይህን ነው የምንወስድ ማለት ነው። ስድስተኛ ፊደል ምንም አንጠቀም። ሰባተኛ ፊደል ደግሞ ቫውል ኦ። እነዚህን ግዴታ አይምሯችሁ ላይ ማስቀመጥ አለባቸው፣ ግዴታ ናቸው። በቃ ለማንበብም ሆነ ለመጻፍ በጣም አስፈላጊ ነገር ናቸው ማለት ነው። አንደኛ ላይ ኢ፣ ሁለተኛ ላይ ዩ፣ ሶስተኛ ላይ አይ፣ አራተኛ ላይ ኤ፣ አምስተኛ ላይ ኢ፣ ስድስተኛ ላይ ባዶ፣ ሰባተኛ ላይ ኦ። በቃ ኦ ካለ አሁን ስታነቡ ስንተኛ ፊደል መሆኑን ታውቃላችሁ ማለት ነው። ሰባተኛ ፊደል መሆኑን ታውቃላችሁ ማለት ነው። አሁንም ኤ ካለ አራተኛ ፊደል መሆኑን ታውቃላችሁ። አይ ካለ ሶስተኛ እንደሆነ፣ ዩ ካለ ሁለተኛ፣ ኢ ካለ ወይ አንደኛ ነው ወይ አምስተኛ። አንደኛ ወይም አምስተኛ መሆኑን እንዴት ያውቀዋለሁ ብትሉኝ፣ አሁን ምሳሌ በቃ አላ እንደ ቃሉ ነው። ምሳሌ ይቺ ልጣፍላችሁ። አሁን ኤምኢ አር ኦ ኤን። አሁን ይህን ነገር አንብቡት ብትባሉ ኤምኢ አር ኦ ኤን። አሁን መሮን ነው ሜሮን፣ ድምፁ ራሱ ይመጣላችኋል ማለት ነው። ምን ብለን ነው የምናነባው? እኔን ሜሮን ብለን እናነባታለን። ወይ አምስተኛ ናት ወይ አንደኛ ናት። ግን ቃሉን አሁን መ ብንለው መሮን አይባልማ፣ ሜሮን። ስለዚህ እንደዚህ አድርገን እንደሚመጣልን ድምፅ ማንበብ እንችላለን ማለት ነው። ሶ እዚህ ጋር ከሀ እስከ ፕ ያሉትን የዘረዘርጉትን በቃ ተነባቢዎችን ዋናው ቋሚዎችን ተያዛችሁ። እዚህ ጋር ቫውሎችን ደግሞ ከአንድ እስከ ሰባት ያሉትን የእውነት ነው የምላችሁ፣ ምንም በቃ አማርኛ በእንግሊዝኛ ቀላል ነገር ነው ማለት ነው። አሁን ወደ ትምህርቱ ስሄድ አበበ የሚለውን ስም ለመጣፍ አበበ እንደ አ የምትነበብ ኤ ናት። እዚህ ጋር ያዙልኝ። እንደ አ የምትነበብ ማናት? ኤ ናት ማለት ነው። አ ኤን እጠቀማለሁ። በ የበስንተኛ ፊደል ናት? አንደኛ ፊደል ናታ። እንደ በምትነበብ ደግሞ ቢ ናታ። ስለዚህ ቢና ኢ። አሁንም በቢና ኢ። ስለዚህ አበበ የሚለው እንደዚህ መጣፍ ቻልኩኝ ማለት ነው። አበበ። ቀጣይ ደግሞ አለሙ። አለሙ የሚለውን ስም እንዴት እንደምጥፈው ላሳያችሁ። እንደ አ የምትነበብ ኤ ናት ብለናል። ለ እንደ ለምትነበብ የለዘር ማናት? እዚህ ጋር ኤል ናት። ለ ደግሞ ስንተኛ ናት? አንደኛ ፊደል ናት። ስለዚህ ይችንና ማንን ትወስዳለች? እዚህ ጋር ኤልን ወሰደች። ኤልና ኢ። አዎ ኤልና ኢ። ሙ እንደ መዘር የምትነበብ ማናት? ደግሞ ኤም ናታ። ሙ ደግሞ ስንተኛ ናት? ሁለተኛ ናት። ሁለተኛ ፊደል ከሆነች ማንን ትወስዳለች? ዩን። ይሄው ኤምና ዩ። ስለዚህ በአንዴ ስጣፍ ምን ይሆናል? አለሙ የሚለው ይህን ይመስላል ማለት ነው። አለሙ። አ ኤን ተጠቀምኩኝ። ለኤል ኢ፣ ሙ ደግሞ ኤም ኢ። በአንድ ላይ አለሙ የሚለውን ስም እንደዚህ ጣፍኩት ማለት ነው። ኦኬ። ቀጣይ ደግሞ አሚና። አሚና የሚለውን እንዴት እንደሚጻፍ ላሳያችሁ። አሚና። አ እንደ የምትነበብ ኤ ናት። ሚ የመዘር እንደ የምትነበብ እንግሊዝኛ ፊደል ማናት? ተነባቢዋ ኤም ናታ። ሚ ደግሞ እግራቸው ላይ ሸፋፋ ያለባቸው ሶስተኛ ፊደሎች ናቸዋ። ስለዚህ ሶስተኛ ላይ ማናለች? አይ አለች። ስለዚህ ኤም እና አይ። ና እንደ ነው የምትነበብ እንግሊዝኛ ፊደል ማናት? ኤን ናታ። እና ደግሞ አራተኛ ናት። ማንን ትወስዳለች? ቫውል ኤን ትወስዳለች። ኤን እና ኤ በአንድ ላይ አሚና። አሚና ይላል ማለት ነው። አሚና። ኦኬ። ቀጣይ ደግሞ አሮን። አሮን የሚለውን ስም እንዴት እንደሚጣፍ ላሳያችሁ። እንደ አ የምትነበብ ኤ ናት ብለናል። ሮ የረ ሰባተኛ ፊደል ነዋ። መጀመሪያ እንደ ረዘር የምትነበብ ተነባቢዋ ማናት? አር ናት። ረ ስንል አር፣ ድምፃቸው ራሱ የሚመሳሰል ነገር አላቸው። ሮ ስንተኛ ናት? ሰባተኛ ፊደል ናት። ሰባተኛ ፊደል ደግሞ ማንን ትወስዳለች? ቫውል ኦን ትወስዳለች። ሶ አር እና ኦ። አሮ ን ስድስተኛ ስለሆነች ኤንም ብቻ አሮን የሚለው እንደዚህ ጻፍኩት ማለት ነው። አሮን። ኦኬ። ቀጣይ ደግሞ አቤል። አቤል። አቤል እንደ የምትነበብ ኤ ናት ብያለሁ። ቤ የበ አምስተኛ ፊደል ናት። አምስተኛ ፊደል ደግሞ ኢ ነው የምትወስድ። ስለዚህ ቢና ኢ። ል የለ ስድስተኛ ፊደል ናት። ኤል ብቻዋን ማለት ነው። ስለዚህ አቤል የሚለው ይህን ይመስላል ማለት ነው። አቤል። አቤል። ኦኬ። ቀጣይ ደግሞ አልማዝ። አልማዝ የሚለው አ ኤን እንጠቀማለን። ል ስድስተኛ ስለሆነች ኤል ብቻዋን። ማ ኤም እና ኤ የማ አራተኛ ፊደል ናት። ዝ እንደዛ የምትነበብ ማናት? ዜድ ናታ እዚህ ጋር። ስለዚህ ዜድ ብቻዋን ስድስተኛ ስለሆነች አልማዝ የሚለው ይህን ይመስላል ማለት ነው። አ ል ማ ዝ እንደዚህ ጣፍኩት ማለት ነው። ኦኬ። ቀጣይ ደግሞ አስቴር የሚለውን አስቴር እንደ አ የምትነበብ ኤ ናት። ስ እንደ ስ የምትነበብ ደግሞ ማናት? ኤስ ናታ። ስለዚህ ስ ደግሞ ስድስተኛ ፊደል ናት። ስድስተኛ ፊደል እዚህ ጋር ምንም ቫውል የለ፣ ኤስን ብቻ እጠቀማለሁ። ቴ አምስተኛ ፊደል ናት። የተ ስንተኛ ፊደል ናት? አምስተኛ ፊደል ናት። አሁንም ኢን እጠቀማለሁ ማለት ነው። ቲና ኢ።
ር አር ብቻዋን አስቴር በአንድ ላይ አስቴር የሚለው እንደዚህ ጻፍኩኝ ማለት ነው። ኦኬ ቀጣይ ደግሞ አድማሱ አድማሱ የሚለውን ስም ለመጣፍ አድማሱ አ ኤን እጠቀማለሁ። ዲ ብቻዋን ማ ኤምኤ አራተኛ ስለሆነች ሱ የሰ ፊደል ስንተኛ ናት? ሁለተኛ ናት ማለት ሁለተኛ ላይ ማን እንጠቀማለን? ቫውል ዩን። ስለዚህ ኤስ እና ዩ አድማሱ የሚለው እንደዚህ ይጣፋል ማለት ነው። አድማሱ። ኦኬ ወደ ቀጣይ ስንሄድ ደግሞ አካሉ የሚል ስም እንዴት እንደምንጥፍ ላሳያችሁ። አካሉ እንደ አ የምትነበብ ኤ ናት ብያለሁ። ካ እንደ ከዘር የምትነበብ ማናት? ኬ ናታ። ካ ደግሞ የከስንተኛ ናት? አራተኛ ፊደል ናት። አራተኛ ፊደል ከሆነች ማንን ትወስዳለች? ቫውል ኤን ትወስዳለች። ስለዚህ ኬና ኤ። ሉ እንደ ለዘር የምትነበብ ኤል ናታ። ሉ ደግሞ ስንተኛ ናት? ሁለተኛ ናት። ስለዚህ ኤል እና ዩ በአንድ ላይ አካሉ አካሉ። ኦኬ ቀጣይ ደግሞ አዳነች አዳነች የሚለውን እንደ አ የምትነበብ ኤ ናት። ዳ እንደ ደዘር የምትነበብ ዲ ናት አይደለ? ዳ ደግሞ ስንተኛ ናት? አራተኛ ናት። ስለዚህ ማን እንዳረጋሉ? ዲና ኤ አዳ ነ ኤን እና ኤ አንደኛ ስለሆነች ቺ እንደች የምትነበብ እዚህ ጋር ቺ ስድስተኛ ፊደል ስለሆነች ሲና ኤች አዳነች የሚለው እንደዚህ ጣፍኩኝ ማለት ነው። አዳነች። ኦኬ ቀጣይ ደግሞ አያንቱ አያንቱ የሚለውን ስም አያንቱ አ ኤን እጠቀማለሁ። ያ አራተኛ ስለሆነች ዋይ እና ኤ ን ኤን ብቻዋን ቱ ሁለተኛ ስለሆነች ቲ እና ዩ የተ ሁለተኛ ፊደል። ስለዚህ አያንቱ የሚለው እንደዚህ ጣፍኩኝ ማለት ነው። አያንቱ። ኦኬ ቀጣይ ደግሞ አለሚቱ አለሚቱ አ ኤን እጠቀማለሁ። ለ አንደኛ ስለሆነች ኤል እና ኢ ሚ ሶስተኛ ስለሆነች ኤም እና አይ ቱ ሁለተኛ ስለሆነች ቲ እና ዩ በአንድ ላይ አለሚቱ ይላል ማለት ነው። ስለዚህ ዛሬ ትምህርታችን ኢትዮጵያ ውስጥ ያሉ ስሞችን እንዴት እንጥፋለን። አሁን ዛሬ የሰራሁላችሁ ምንድነው ሙሉዎችን ስታዩቸው በአ ፊደል የሚጀምሩ ናቸው ማለት ነው። እንዳምትነበብ ደግሞ ኤ ናት። ስለዚህ እነሱን ከዚህ ጋር ከላይ ተነባቢ ወይም ኮንሶናንትና ከዚህ ጋር ደግሞ ቫውሎችን እንዴት እያደረኩ እያገናኘው ለማስረዳት ሞክሬያለሁ። ግራ ያልገባችሁ ነገር ካለ ደግሞ ኮመንት ላይ ጣፉልኝ ማለት ነው። ስለነበረን ቆይታ ከልብ እናመሰግናለን። ኦንላይን መማር ለምትፈልጉ ልጆች እኛ በደንብ አድርገን ያለመቆራረጥ በታማኝነት እናስተምራለን። እናንተ መማር ተፈለጋችሁም ለጓደኞቻችሁም ሼር አድርጉላቸው። ስለነበረን ቆይታ ከልብ አመሰግናለሁ።